ትርክት በትክክል ከተኮተኮተ ልማት የሚያድግ የሚያምር ዱረብል ንጹህ ትልቅ አገር ይፈጥራል። ካልተኮተኮተ ግን ያዋጋል፣ ያጋድላል። ዝም ብሎ መናገር ብቻ ሳይሆን ፕሮፐርሊ ክትትልና እንክብካቤ ይፈልጋል። ትርክት ድህነት፣ ጦርነት ያመጣል። ትርክት ወደ ብልጽግና ለመጓዝ የሚያስችል አቅም ይፈጥራል። ገዥ ትርክት አሰባሳቢ ትርክት ነው። ኃይል ይሰበስባል። የተሰበሰበ ኃይል ደግሞ ልማት ያፋጥናል። ነጠላ ትርክት ኃይል በታይ ነው። የራስ ሰፈር ብቻ ጎልቶ ሌላው የሚነካ ከሆነ በመካከል ያለ ዝምድና ይላላ፣ እምነት እየላላ ይሄዳል። ገዥ ትርክት ይኖረን ሲባል የወል ትርክት ሲባል እንደ ሀገር የሚያሰባስበንን ቋንቋ እንጠቀም ለማለት ነው። ቋንቋ ይከበር፣ ባህል ይከበር፣ ማንነት ይከበር። ግን ደግሞ በግራንድ ኢትዮጵያ ውስጥ አንድ እንሆን። ያንተና የኔ ቋንቋና የእምነት ልዩነት እንደ ሀገር አብሮ ላለመኖር ምክንያት አናደርገው። የትም ዓለም ወጥ ሰው የለም። ሁሉም ያደጋገር ብትሄዱ በጣም ብዙ ብሔሮች አሉ። ይኸው እዚህ አዳራሽ ውስጥ ኢትዮጵያ አለች። አብረን ለመቀመጥ እሷና እሷ ክርስቲያንና እስላም አብሮ መቀመጥ ካልተቸገሩ፣ ኦሮሞና አማራ አብሮ መቀመጥ ካልተቸገረ፣ ጉራጌና ስልጤ መወያየት ካልተቸገረ፣ በሀገር ደረጃ ደግሞ በሰፊ ቦታ አዳራሽ ችሎን እንዴት ነው ሀገር የማይችለን? ቻለን እኮ ቦታ። ይሄን ሲንተሲስ መካከለኛ የሆነ ባላንስ የሚያደርግ ራሽናል እሳቤን የሚያጎናጽፍ ሌላውን መጨፍለቅ ማጥፋት ላይ ሳይሆን በክብብር እንደየድርሻው እንደየአቅሙ እንደየከባቢው በሰላም መኖር የሚያስችለውን ማንነት ማበልጸግ ማጉላት ያስፈልጋል። እስካሁን የነበረው ግን ያ አይነት ዝንባሌ የለም። ለዚህ ነው ዋልታ የረገጠ የምንለው። በባይብል ውስጥ እና በቁርአን ውስጥ ብዙ ኮመን ነገሮች አሉ። ብዙ አብርሃም ኢብራሂም የጋራ ነው። እንደ ነብይ የጋራ ነው። እንደ አባት የጋራ ነው። ሙሴ የጋራ ነው። ዳውድ የጋራ ነው ወይም ዳዊት የጋራ ነው። ሱሌይማን የጋራ ነው። ብዙ የጋራ ነገር አለ። የሚያለያየንን ፓርት መተው፣ አንድ የሚያግባቡንን ነገሮች በጣም አብሮ መኖር ይቻላል። የግድ መጣላት አያስፈልግም። የእምነት ነገር የፖለቲካ ነገር እንደ ልብ መስጠት ነው። አንዳንዱ ይሄ ብርጭቆ ነጭ ሆኖ ይታየዋል፣ አንዳንዱ አይታየው። ችግር የለውም፣ በራሱ መንገድ ያስብ። ግን በየቦታው በጣም ጠቃሚ የሆኑ ልንማርባቸው የሚገቡ ጉዳዮች አሉ። ከነሱ ወስደን በጋራ መኖር እንችላለን ብሎ ማመን ያስፈልጋል። ገዥ ትርክት ውቅሮች አሉት። አንደኛው ውቅር ህገ መንግስታዊነት ነው። ህገ መንግስታዊ ያልሆነ የወል ትርክት መገንባት አይቻልም። ህገ መንግስታዊ የሆነ የወል ትርክት ሲባል በውስጡ ዴሞክራሲ አለ፣ ፍትህ አለ፣ እኩልነት አለ፣ አንድ የኢኮኖሚ ማህበረሰብ መገንባት አለ። ይሄ የገዥ ትርክቱ አንድ ውቅር ነው፣ ህገ መንግስታዊነት። ሁለተኛው ህብረ ብሔራዊነት ነው። ኢትዮጵያ የብዙ ብሔሮች፣ የብዙ ባህሎች፣ የብዙ ቋንቋዎች፣ የብዙ እምነቶች እና የሁለት ጾታዎች ሀገር ናት። ይሄን ተቀብሎ መኖር ያስፈልጋል። ይሄን የማይቀበል እሳቤ ገዥ ትርክት አይገነባም። ብዙ ቋንቋ አለ፣ ብዙ ባህል አለ፣ ብዙ እምነት አለ፣ የተለያየ ጾታ አለ። ተቀብለን በትብብር መንፈስ ተከባብረን እንኖራለን ብሎ ማመን ያን መናገር ያስፈልጋል። ሶስተኛው ውቅር ብልጽግናን በየደረጃው እያረጋገጡ ደህንነትን እየደፈቁ መሄድ ነው። ልማትና ልማታዊነትን ማሳደግ ነው። ይሄም ኃይል ካልተሰበሰበ በስተቀር አይሆንም። አራተኛው ውቅር ማረምና ማስቀጠል ነው። በጣም ብዙ ድካሞች፣ ስንፍናዎች፣ ስህተቶች አሉ። እያረምን እያረቅን እያሻሻል መሄድ ነው። ትናንትናን እንዳለ መድፈንም አንችልም። ጥላ ነው ያስቸግራል፣ የራሱ ነገር አለበት። ከዚያ እየተማር እያረቅን መሄድ ከቻልን ግን ለዛሬ ስንቅ ሊሆን ይችላል። አምስተኛው ሀገራዊ መግባባትን መፍጠር ነው። እንደ ሰው ቁጭ ብሎ ተወያይቶ ተነጋግሮ የጋራ ህልም መፍጠር ነው። የበለጸገች ያደገች ኢትዮጵያን ለማየት የጋራ ህልም መፍጠር ነው።